እናንተ ሰይጣን እዚህ ጋር አቅፎሽ አንጠልጥሎሽ ሰላም አላለሽም ማለት አዎ አባቴ ተሳስተነ የእውነት እኔ ተሳስተነ የሰው ቤት ዝም ብለህ ዘው ብለህ ትገባለህ ዘር በል እሺ ተረጋጋ ሲጀመር በስርዓት አናግረኝ ታውቂያለሽ አንተ ተራ እኔ አላውቅም እና ምን ማናባል ነው ጫነቀ እንዴ ባለቤቴ እና እንዴ ምን በሷ አይደለ እኔ በሷ አላገባም አንተ ማንንም የለም አላልሽኝ ማንንም የለም ይኸው ዛሬ ትችላለህ ቤቴ እንዳገባ ለምን ነው የማልገባው ኮሲጀም ካሜራ ምን አስፈልገ ነው ስራዬ ነው የምስራ ነው ምን አገባኝ የሰው ቤት ካሜራ ይዘህ ምን ስራ ነው ምን አይሰራ እንደዛ አይጠፋም ካሜራውን አስተካክል ልቀቀኝ ልግደላቸው ልቀቀኝ እኮ ምን ልትሆኚ ነው ቆይ አንተ ተወረ ባለቤት እኔ እያለሁ ባለቤት አትተቀጥ ሰላም የተወደዳችሁና የማከብራችሁ ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ሁሉ ጊዜ የምናደርገው ጥረት ሩጫ ቀጥሏል። ዛሬ ላይ ደግሞ አንድ እህታችን ለረጅም ጊዜ እዚህ ሀገር ውስጥ አልነበረችም። ዛሬ በቅርብ ነው የመጣችው። ዛሬ ደግሞ ተገናኝተን የመጣችበት የራሱ ዓላማ አለ። ያን ነገር ደግሞ ያጠራጠራት ጥያቄ የፈጠረባት ነገር ስላለ እሱን እንዳስተካክለና ትክክለኛውን ነገር እንዲወጣ ስለፈለገች ነው የጠራችኝና ምንድነው ማንስ ምን አድርጎ ነው የሚለውን እንግዲህ ከሷ አንደበት በዝርዝር ምን ሰማ ይሆናል። እናንተ እንዳልኳችሁ ላይክ ሼር ማድረግ እንዳይረሳ። አዲስ ቤተሰቦች ደግሞ ሰብስክራይብ በማድረግ ቤተሰብ እንላለን። አሁን ወደ ቆይታችን እንዴት ነሽ? እግዚአብሔር ይመስገን እንዴት ነህ? አለን። በመጀመሪያ እንኳን ደህና መጣሽ። ስላገኘሽ ደስ ብሎኛል። በቃ እኔም ስላገኘው ደስ ብሎኛል። ለትረዳኝ ፈቃደኛ ስለሆንክ በጣም አመሰግናለሁ። ስሜ ሰብለ ይባላል እና የመጣሁበት ጉዳይ እንግዲህ እንደነገርኩክ ከየት እንደምጀምር አላውቅም። በጣም ትልቅ በደል ደርሶብኝ ነው። እሱን ደግሞ አብረኸኝ እንግዲህ ተጋፍተን እውነትን እንድናወጣ ብዬ ነው የመጣሁት። እሱ ያው የጀመርሽልኝ ነገር አለ ከፍቅረኛሽ ጋር ተያይዞ ያለው ነገር ይመስለኛል። እዛም አብራሽ መሰራ ጓደኛ አለች፣ እሷም አለችበት መሰራ ጉዳዩ ላይ እና እስቲ ሁሉንም በዝርዝር በግልጽ አስረጅ። ከመጀመሪያ ስነግርህ እኔ በዛ ሀገር ብዙ አመት ነው የኖርኩት እና በሶሻል ሚዲያ በፌስቡክ እንደምትተዋወቀው ከአንድ ጓደኛ አሁን ፍቅረኛ ከሆነው ልጅ ጋር ተዋወቅን እና ከዛ ብዙ ጊዜ ያው በጣም ይሸነግለኝ ነበር። የሚያወራው ቁም ነገር ነው። ብዙ ነገሮች አሉ። ያው ሴት ልጅ በእጅ ለማስገባት ብዙ ነገርን ትሞክራለህ። ያንን ነገር ካደረገ በኋላ ተቀራረብን። ከዛ በንግግር ብቻ እየተነጋገረን በጣም ለብዙ ጊዜ ቆየን። ከዛ በመሃል የምመጣበት አጋጣሚ ነበር ወደዚህ ማለት ነው ቤተሰብ ልጠይቅ። ከዛ ስመጣ ተያየ። እውነትም ያ ልጅ ሲነግረኝ የነበረ አይነት ሰው ነው ሳገኘው ማለት ነው። ከዛ ሲነግረኝ አይነት አንድ አይነት ሰው ነው። በቃ ለእኔ በቃ ጥሩ ነው እና ብዬ ስላሰብኩኝ ጓደኝነታችንን ቀጠልን። ከዛ ተመልሼ ሄድኩ ማለት ነው። ተመልሼ ከሄድኩኝ በኋላ ምን ሆነ መሰለህ? እሱ ምን ይለኛል፣ በቃ ከስደት እንድትወጪ ማንም ደግሞ ሰው በሰው ሀገር ስትኖር አንድ ቀን ህልመክ ነው ሁሌም ወደ ሀገር መተመኖርና እሱን በቃ እንድታደርጊ እዚህ አብረን እንድንኖር ቤተሰብ እንድንመሰረት ምናምን የሚለውን ነገር ይለኝ ነበር እና እሱን ለማድረግ ምን ማድረግ አለብኝ ስለው በቃ ገንዘብ ሴቭ ማድረግ እና እኔ የምታገኙን ነገር ላኪልኝ ብሩን እዚህ እኔ ቤት ልስራ ምናምን ያለውን ነገር እና ሲለኝ እሺ ብዬ እኔም በቃ በወር መሰራትን በጠቅላላ እልክላታለሁ ማለት ነው። ከዛ እንደዛ እያለን ለብዙ ጊዜ ቆየንና ስንቆይ በመሃል የመጣው ሰዓት አንድ እህት አለችኝ ታናሽ እህቴ እና እሷን እንደ ቀልድ ያው አስተዋውቀው ነበር እና አንዳንድ ጊዜ የሆነ ችግር ሲኖር የሆነ ነገር አጋጣሚዎች ሲኖሩ ምናምን ተገናኙ። ያው ቤተሰብ ስለሆነ የምትረዳህ ነገር ስለኔ ካለ ምናምን ብዬው ነበርና ከዛ እየተገናኙ ምናምን ነገር እና ሁልጊዜ እሷ ምን ትለኛለች ጥሩ ነገር እንደሌለው ስራው በነገር ላይ ደላላ ነው እና ደላላ ሁሉ እንግዲህ አሁን ለምሳሌ ደላላ አንድ ቀን ለማሸጥ ምናምን እንጂ በሰው ላይ ሁሉንም ደላሎች እየነቀፍኩ እንዳልሆነ ነው የምነግርህ። እና እንደዛ ስለሆነ ተይ ለምን አምነሽ እንደዚህ እንዴት ታምኘዋለሽ? እሱ እንደዚህ ነው ብዙ ቦታ ያለው ያልሆነ ቦታ ያለው ምናምን ስትለኝ ምንድነው የሚመስለኝ እኔ ስራው በቃ ደላላ ስለተባለ ጥሩ ስም አይሰጠውም የሚል ነገር። ከዛ አንቺ ልጅ ነሽ በቃ የምታውቂው ነገር የለም ምናምን እያልኩ ነበረ ማልፈው እና በመሃል ምን ሆነ እያልኩ ጓደኛዬ በጣም የቅርብ ጓደኛዬ እዛ ስትኖር ምን አለ መሰለህ አንድ ዜጋ ሆነክ አንድ አይነት ቤቱ ታው ለምሳሌ ቤት ከራይና ከዛ በኋላ ላይፍክ አንድ ላይ ነው ሆናል ማለት ነውና አብራይ ለብዙ ጊዜ ኖረች። ከጓደኛዬም በላይ እንደ እህቴ ብዬ ምላት ጓደኛ ነበረች አብራኝ የምትኖር ማለት ነው።
ከዛ ለሷ በቃ ነግራታለሁ ስለሱ እንዲህ ነው ምናምን ስለ ታበረታታኛለች። በቃ ጥሩ ነው እንዲህ የሚመክርሽማ ከሆነ ከዚህ እንዲያወጣሽ ምናምን እና ሳውራውን በስልክ ምናምን ታየኛለች። አሁን ዘመኑ ሰልጥኗል። በኢሞ ቪዲዮ ኮል ምናምን ታወራለች። ከዛ በመሀል እሷ ወደዚህ የምትመጣበት ጊዜ ደረሰ ማለት ነው። ከዛ ሲደርስ አንዳንድ ነገሮች የጠየቀኝ ነገሮች ነበሩ። እሱን እቃ እንድታመጣለት አድራሻውን ሰጠዋት። ከዛ ተገናኝተው እያሉ ለካ እነሱ እቃውን እኔ እንዳደረሰችልኝ ነው የማውቀው፣ ግን ሌላ ነገሮች ናቸው በቃ የገቡበት ማለት ወደ ሌላ ወደ ፍቅር ተቀይሯል መሰለኝ ግንኙነታቸው። ከዛ በመሀል እህቴ ያቺ ያልኩ ጓደኛዬ እና እህቴ በጣም ይቀራረባሉ እና ስለሚቀራረቡ አንድ ቀን በቃ የመጨረሻ እንድጠራጠርና ይሄንንም ነገር አረጋግጬ ወደ አንተ እንድመጣ ያደረገኝ ነገር ምንድነው? በቃ ሁል ጊዜ ተናግራኛለች። ከሱ ጋር ግን ሌላ ነገር አላቸው። በመሀል የሆነ ወሬ እኛ ጋርም ስትመጣ እኔም ወደ እሷ ሲር ስሙን በመሀል ታነሳለች እና በተመሳሳይ ስምም ስልክ ስታወራ ሰምቻታለሁ ምናምን አለችኝ እና ሁልጊዜ እህቴ ለሱ ጥሩ አውርታ አታውቅም። ስለዛ የመሰለኝ ምንድነው እኔ ከሱ ጋር ያለኝን ነገር እንድተው ስለማትወደው። ለምንድነው ስለሱ መጥፎ ነገር የምታስቢው? እንድተው ስለምንድነው የምታስቢው? በቃ አለ አይደል እኔ ስራውን ስላልወደደችው ነው የመሰለኝ እና ታይ ገንዘብሽን ያዢ ትለኝ ነበር በቃ ሁሌ። እሺ ቢያንስ በቀጠል ካለበትም ጓደኝነታችሁ ከመጣሽ በኋላ ይሆናል፣ ግን ብሩን ቢያንስ አንቺ ጋር ያዢ። ግን እኔ ደግሞ ምንድነው የምፈልገው እዚህ ጋር ስመጣ የተዘጋጀ ቤት እንዳርፍበት ማለት ነው። የተዘጋጀ ቤት የተዘጋጀ ህይወት ነው የምፈልገው። እሱም ደግሞ ቢለኝ እንደዛ ቀይን ሰራው። ቢገርመክ ያሳየኝ ሁሉ ቪዲዮዎች ነበሩ እኛ የምንኖርባቸው ይሄ ነው ምናምን ብሎ እነሱን ያንን ቤቶች እንዳስተካከለ ምናምን ነበር የማውቀው። እና አንድ ቀን የመጨረሻ ምን ሆነ መሰለክ፣ ብቻ ከባድ ነው ስነግርክ። አሁንም እያልኩክ ያለሁት የመጣሁት ምንድነው ወይ እህቴ ልክ ናት ወይ እሱ ልክ ነው የሚለውን ነገር ነው። እሱም ማለት ከጓደኛዬ ጋርም ሄጄ ቀጥታ መጣላት አልፈልግም። ለምን ይሄ ነገር ወይ ያልሆነ ይሆናል፣ በግምት የምታደርገው ነገር አደጋ ውስጥ ይከታል። እና ግን በጣም እንድጠራጠር ያደረገችኝ ምንድነው አንድ ቀን ቤት እነሱ ቤት ሄዳ ቁጭ ብላ እና ቴክስት ተላከ ስልኳ ላይ እና አጋጣሚ ወጣ ብላ ነበርና ስለሚቀራረቡ ስልኳን አነሳሁት አለች። እህትሽ ነው? አዎ እህቴ። እና ስልኳን ሳነሳው ምን ነው ቆየሽ የኔ ፍቅር ነገር ከሱ የተላከ መልእክትና ያንን አየው ምናምን ነገር አለች። እና በቃ እኔ ደግሞ በዛን ሰዓት ያንን ነገር ስትለኝ ማለት ነው በቃ እንዴት ነው ያንን ለእውነትን ለማወቅ ጥርጣሬ በጣም እየሰፋ ሄደ ማለት ነው። እህትሽ የሱ ስልክ ይሁን አይሁን በምን አወቀች? ታየቿ ስልኩን ታውቀዋለች። አዎ እንዴ ነግሬያለሁ እኮ መጀመሪያ እኔ ከዚህ ሲሄድ የሆነ ነገር የሚያስፈልገ ነገር ካለ ከእህቴ ጋር ብዬ እህቴን አስተዋውቀዋለሁ አይደል? ስለዚህ ታውቀዋለች። ከዛ እንዲህ ምናምን ነገር ስለኝ በቃ እኔ ደግሞ ምን አልኩኝ መሰለ ለማወቅ ያለኝ ነገር እንትን አለ። ከዛ ስትለኝ ደግሞ ወዲያው ነበረ የደወልኩለት። ስደውልለት እሱ በቃ ኖርማል እንደ ድሮ ነው በቃ ለእኔ እንደሚያስብ ህይወታችን እንደዛ እንደሆነ ሁሌ ያንን ነገር ነው እንትን የሚለኝ። እና አሁን እንዴት አድርጌ እውነትን ልወቅ በሚል ነው አንተ ጋር የመጣሁት ማለት ነው። እሺ እሱ እንግዲህ ምንም የተለየ ነገር የለም ብለሽኛል። በዛ ላይ ደግሞ ደላላ ነው ብለሽኛል። ገንዘብም በሱ ነው የሚገባው አይደለ? ስለዚህ ጉዳይ ጓደኛሽን ወይም የላክሻትን አውርተሻት ነበረ ወይስ ማውራት አልፈለግሽም? አይ ጓደኛዬ አሁን ታውቃለች ስለሱና ስለኔ ነግሬሃለሁ። አሁን ስለተፈጠረው ነገር አላወራሁትም። ምን መሰለህ እሷ አሁን ትንሽ ያጠራጠረኝ እንድመጣ የሚያደረገኝ ነገር ምንድነው መሰለህ፣ ጓደኛዬ ወደ ኢትዮጵያ ስትመጣ ልትመለስ ነው የመጣችው። ቤተሰብ አይታ ለመመለስ ነው እና ባልታወቀ አጋጣሚ ቀረች። እዛው ሄዳ ቀረች እና ስትቀር ምንድነው ምንም አይነት ምክንያት የላትም። ረጅምም ነገር ከኔ ጋር አታወራም። ሳወራት ምናምን ነገር ቆይ አላወቅኩም ትመልሻለሽ እንዴት ነው ምናምን ቆየሽ ማለት ትኬቱ የሚቃጠልበት ጊዜ ገደብ አለው አይደል? ሁሉ ነገር ያ ነገር እኮ እንዴት ነው አይ ቆይ ማስተካከለው ነገር እንዳለ ስላለኝ ነው ምናምን ነው የምትለኝ። እና ያ ነገር ደግሞ ምንድነው ለእኔ ሰፊ ጥርጣሬ ፈጠረ ማለት ነው ሁኔታቸው። እሺ አሁን አላወራትም ብለሽኛል እና ከእህትሽ ውጭ ጓደኛሽም ወይም ፍቅረኛሽ መምጣትሽን ያውቃሉ?
አያውቁም። ለሱ ያልኩትኝ ከ6 ወር በኋላ እንደመጣ ማለት እሱም ሲነግረኝ የሆነ ማስተካከል ያለብን ነገሮች ትንሽ እንደሚቀራን በላይፋችን ላይ ማለት ነው ስላለ ቢያንስ 1-6 ወር ልስራና የመጨረሻ ጨርሼ ልምጣ የሚለውን ነው የሚያውቀው። ከ6 ወር በኋላ እንደመጣ ነው የሚያውቀው። ምን ያህል ጊዜ ሆነሽ ከመጣሽ? ወር ከምናምን ሆኖኛል። ቅርብ ጊዜ ነው። ስለዚህ መተሽ ለመከታተል የሞከርሽው ነገር አለ? መጥቼ ለመከታተል አንዳንድ ነገሮች ለምሳሌ ስልህ በቅርብ ልታያቸው አልፈልግም ለሁለቱ ግን በቃ ስደውልለት አንዳንዴ ስልክ አለማንሳት አሁን ለምሳሌ ከእህቴ ጋር አንድ አይነት እንዲመስል ያደረገኝ ንግግሩ ይልሽ አሁን በዚህ ሰዓት እዛ ነው ብላ ስትለኝ እኔ ስደውል ስልኩ አይነሳ የሷም እንደዛው ገባክ አይደል? ስለዚህ ያ ነገር እንግዲህ በጣም ደግሞ እንደነገር አድርጎኛል በጣም። ስለዚህ እሺ ቆይ ጓደኛሽ ያረፈችበት ቦታ ይታወቃል? እኔ አላውቀውም ግን እህቴ ስለምታውቀው ላሳይክ ይችላል። ያለን አማራጭ ምንድነው? እሷ ጋር ሄዶ ያለውን ነገር ማውራት ነው እና እሷን አግኝተን ማውራት ከቻልን ካልሆነ ደግሞ ሌላም እዛው ሆነ መከታተል የሚወጣ የሚገባ ሰው ካለ መከታተል ካለብን እንድንከታተል ነው። እሱ ብቻ ሳይሆን ዛሬ አንተንም የቀጠርኩ ምክንያት እህቴ ዛሬ ፕሮግራም እንዲያዙ ነግራኛለች እንደሚገናኙ ማለት ነው። ዛሬ ስላለችኝ ባለችኝ ሰዓት ብንሄድ አናጣቸው። ይሄ ነው እሷ እርግጠኛ ናት ማለት ነው? በጣም እርግጠኛ ናት። ከቅርበታችን አልኩክ እኮ አሁን ጓደኛዬ ምንድነው በቃ እህቴንም በደንብ ይዛታለች። ክፍተቱን እንትን አላለችም ስላላረቀቻት አውቃለች ዛሬ እንደተቀጣጠሩ። እንደውም እኔ አላምንሽም አንቺ ልታጣይ ነው ምናምን ነገር ብዬ ስላት እህቴን በቃ ዛሬ መጨረሻ ብላኝ ስላለችኝ ነው እንትን ያልኩ። እሺ እሷንም አግኝቼ ባወራት ደስ ይለኝ ነበረ እና ያው እኔም በእርግጥ ብዙ ጊዜ ስትጽፊልኝ ነበረና ውጥረቶች ምናምን ስላሉም ነው ጊዜ እንትን የሌለው አንቺን ብቻሽን ላገኝሽ ያልኩት። ዋናው ባለ ጉዳዩ አንቺ ስለሆንሽ ነውና እሺ እንደዛ ከሆነ መሄድ ያለብን የሚሆነው እሷ ቤት ነው ማለት ነው። ማለት ጓደኛሽ ቤት እንጠብቃለን። ይምጣ አብረው እዛው ይሆኑ ከቤት ውጭ ይሆን የሚለውን ነገር የፈጀውን ሰዓት ፈጅቶ እንጠብቃቸዋለን። ስለዚህ እንደዛ ነው የምናደርገው። ዝግጁ ነሽ? እሺ ግን ያው እዛ ስንሄድ አንዳንድ ምናልባት ያልጠበቅናቸው ነገሮች ሊኖሩ ስለሚችሉ ራስችን መቆጣጠር ይኖራል። አይታወቅም የሚፈጠረው ነገር ማለት ነው። ተግባባን? ከባድ ነው ከተደረገብኝ አንጻር ግን እሞክራለሁ። አንተም ለኔ ብለው ዋጋ እየከፈልክ ስለሆነ እሞክራለሁ። በቃ ምንም ችግር የለም። እሺ አመሰግናለሁ። እንሂድ በቃ። እሺ እንግዲህ ዝግጁ ነህ? እንሂድ። እዛ ነው እንግዲህ ዋናውን ነገር ማግኘት የምንችለውና አሁን መሄድ ይኖርብናል። እሺ እንግዲህ ሰብለ ያልሽኝ ነገር በጣም ጥያቄ የሚፈጥር ነገር ነው እና እርግጠኛ ነሽ ቤቱ ይሄ ነው? ቤቱ ይሄ ነው ነግሬሃለሁ። እኔ ቤቷ እንኳን መጥቼ አላውቅም፣ ግን እህቴ ያው ከቅርበታችን እዚህ መምጣትሽንም አታውቅም። ቅድም እንደነገርሽ እዚህ መምጣቴንም አታውቅም፣ ግን ከቅርበታችን የተነሳ ቤቱን ያወቀችው እህቴ ናት። ነግሬሃለሁ አይደል ስለ ጉዳዩ። እህቴ ብዙ ጊዜ ያው እንደ ቤተሰብ ስለሆነ ስለምንጠያየቅ እሷ ናት ቤቱን ያወቀችው። ስለዚህ እርግጠኛ ነኝ ቤቱ ይሄ ነው። እስቲ እንግዲህ ምናልባት የሆነ ነገር በእርግጠኝነት እናገኛለን ብለን እናስባለን አይደል ካሜራማን? እናገኛለን። ለምሳሌ እርግጠኛ የሆንኩት እንደምናገኝ እንደነገረችኝ ከሆነ እህቴም አጋጣሚ ስልክ ላይ በቴክስት ሲቀጣጠሩ ምናምን በዚህ ሰዓት ስላየቻቸው ለዛ ነው እርግጠኛ ሆኜ እንድትመጣ የፈለኩት ዛሬ። እሺ እንግዲህ ግን የሚፈጠረው ነገር ምን ይሆን አይታወቅም። ስለዚህ ለሚፈጠረው ነገር ምንም ይሁን ገብቶሻል። አንቺ ያሰብሽም ሊሆንም ላይሆንም ይችላል እኮ ገብቶሻል። ግን ለሚፈጠረው ነገር ራስሽን ማዘጋጀት አለብሽ። ብቻ ራስሽን መቆጣጠር አለብሽ። የከፋ ነገር ውስጥ መግባት የለብንም። ይገባኛል። እንደዚህ አይነት ነገር ስሜታዊ ሊያደርግ ይችላል ገብቶሻል። ግን ምንም እንትን ማድረግ አይቻልም። አይ ከባድ ነው ለኔ። አሁን ለምሳሌ እንዴት ነው ስለ እኔ አሁን አንተ እንደምትለኛው ለመሆን ሞክራለሁ። አንተን አክብሬ እዚህ ድረስ አብረኸኝ ስለደከምክ ምናምን ግን እኔ ብገላቸው ሁሉ ደስ ይለኛል። ለምን ለህይወቴ እነሱ ህይወቴን አበላሽተውታል። በቃ ነው አሁን ያሳየሽን ግቢ እኮ ገቡ። ምናልባት ያው ይሄ ጥቁሩ የምናየው በር ነው አይደል? ይሄ ጥቁሩ በር በሱ እርግጠኛ ነኝ፣ በጣም እርግጠኛ ነኝ። አይ አሁን ትልቅ ሰው ሲገባ ስላየ ነው። ስር ግቢው እኮ የብዙ ሰው መኖሪያ ነው ማለት ብቻዋን የምትኖርበት አይደለም። የብዙ ሰው መኖሪያ ስለሆነ ሌላም ሰው እንትን ሊገባ ይችላል። ገባክ? እስቲ ከፍ አድርገው የሆነ ሰው እየመጣ ነው። እዛ ጋር ያለ ይታይሻል?
እሱ ነው የሆነ ወንድ ልጅ ይመጣ ቼክ ላድርግ በደምብ። አዎ እራሱ ነው። ልቀቀኝ፣ ሂጂ ልግደለው። ልቀቀኝ፣ ቆይ ሂጂ ልግደለው። እሺ ዝም በይ አንዴ። ቆይ ምን ሂጂ ልግደለው በእናትህ። ቆይ ተረጋጊ። እንዴ ምን ነሽ? የራሱ ነው እርግጠኛ ነሽ ራሱን? እሺ ዝም በእናትህ ልቀቅ። እሺ ዝም በይ በቀለው። ልቀቀኝ። እሺ አይደለም ምን እንዴ ምን ያየነው ነገር አለ? ምናልባሽ አታይም እንዴ? ይሄ መምጣቱ ራሱ እኮ በቃ ያስረዳል እኮ ይሄ በቃ ያለው ሁኔታ። እሱ ምን አውርተሽው ነበረ? ወይኔ በእናትህ እኔ ትዕግስት የለኝም እንደዚህ መሆንበት። ይኸውልሽ ድምፅሽን ከሰማ እንትን ይላል። ራሴን መቆጣጠር አቃተኝ በእናትህ። እሺ ይኸውልሽ እባክሽን አሁን ቅድም ምን ነበር? ለዚህ ነው የሚፈጠረው ነገር ስለማይታወቅ ራስሽን እንትን በይ ብዬሻለሁ እኮ። አዎ አንተ ራሱ ይሰማሃል እንደዚህ ስታይ በእናትህ። በጋድ እኔ እኮ እያየሁኝ እኮ ነው ጣላቶች። አሁን ምን እንደተፈጠረ አንተ አልለየንም እኮ። በእርግጥ እሷ ጋር ለምን ሊመጣ ይችላል? እሷ አንድ ጥያቄ ሊፈጥር ይችላል። እኔ ላኳት ለአንድ ቀን መልእክት እንድታደርስልኝ ብቻ ነው። እንደዚህ በተለያየ ጊዜ እየተቀጣጠሩ የሚያገናኝ ምንም አይነት ጉዳይ የላቸው። ድምፅሽን ቀንሽ እባክሽን። ደላላ ነው አይደል ያልሽኝ? አዎ ብያለሁ ተብዬ ነበረ። ቤትም እኮ ሲመክሩኝ እምቢ ብዬ ነው። እኔ ግን በስራው የጠሉት ነው መሰለኝ። እባክሽን ሰብለ ስልክ እያወራ ነው። ስልክ ከጆሮ አይጠፋም ደላላ ስለሆነ። ቤቷ ድረስ እኮ መጣ እኮ። እስካሁን ስልክ ይዟል እንግዲህ እያወራ ነው። የደላላ ነገር ነው። ስራውማ እንደዛ ነው ነገር ይገኛል። ዝቅ በል ልቀቀኝ ልግደላቸው። ልቀቀኝ በቃ እንዴት አድርጌ ራሴን መቆጣጠር አቃተኝ። እባክሽን እዚህ ጠብቂኝ። ወይኔ ተጫወተብኝ። በቃ ይኸውልሽ እኔ አሁን ውስጥ ሄዳለሁ። ሳልደውልልሽ እንዳትመጪ፣ ያለበለዚያ ስራዬን ታበላሻለሽ። ሰማሽኝ? ስራዬን እንዲበላሽ አልፈልግም። እና ታዲያ ለአንቺ ጉዳይ ነው እዚህ የመጣሁት። ስለዚህ በቃ እንትን በይ። ሰማሽኝ? በቃ እዚሁ ሁኚ። እኔ እስከመጣራሽ ድረስ እንዳትመጪ። ና አንተ ጭራሽ በአደባባይ እንትን ይላል እንዴ? ከዚህ ነው ባንክ ከሻራል ቀጥታ ከመግባት ገብቷል። ምንም አይነት መክፈቻ የለም። እንግዲህ ባንኳኳ የሚሰማኝ የለም። እንደገቡ ሰላም፣ እንዴት ነሽ ቤቲ? እንዴት ነሽ? አንተ ሄኖክን ፈልጌው ነበረ። አይ ደላላ እንደሆነ ልጆች ነግረውኛል እና ስራ ቦታ ሄጄ አጣሁትና ሜይቢ እሷ ጋር ሊሆን ይችላል ምናምን ብሎኝ ነው የመጣሁት። ማን ጋር? ወይ አባቴ ተሳስተሃል። አይ ነው መሳሳት አይደለም። እንደዛ አይደል የተባለው? እኮ ለዛ አይ እኔ አልገባኝም። ሲጀመር እኔ እሱንም አላውቀውም። ይኸውልህ እሷ ደግሞ እንደምን አስፈልግ ይኸውልሽ አሁን እሱ ሳይሆን እኮ ያው እዚህ ጋር ካሜራም አለ፣ ግን ያው ለስራው ስለፈለኩት ነው። አሁን እሺ ሄኖክን ጥሪልኝና ላውራ። እዚህ ነው ተብሎ እኮ ነው እንትን የተባለ። ሄኖክን ይባላል። ምንድን ነው ሲጀመር ማን ነው ያሸነሽ? ልጆቹ ዋሹም ማለት ነው። አራራሱ እና ታዲያ ቤቴ አንቺ ነሽ እኮ በቅርብ ከእስራኤል የመጣሽ። ስለዚህ እሺ ታዲያ እንደዛ ያለ ምንም ምክንያት እንዴት እሷ ጋር ነው ሌላ ቤት ሲገቢ ገብተን ቼክ እናደርጋለን። እሺ ካለው ይጥሪልን ወይ
ትችላለህ ግን ምንም የለም። ለምሳሌ እኔ ከዛ መጣሁ ግቢው ራሴ ነው የተከራየሁት። እሱስ ግቢው ያንቺ ሊሆን ይችላል። ታዲያ የምትለው ልጅ የለም የምትለው ልጅ የለም። ያናጽ ያለ እንሰራለ ግን እሱ ያው አበራ ነው የሚባለው እዚህ የለም። እና ማን ነው ያሸን? አይ አሁን የገባ ሰው የለም ነበር። ኧረ ማንም የለም። አሁን እኮ እያየን ነበረ። ነጭ ጃኬት የለበሰ ልጅ እዚህ ቤት አልገባም። ተሳስታችሁ ሊሆን ይችላል ወይ ኖ አይደለም። ይኸውልሽ እዚህ ነጭ ጃኬት የለበሰ ልጅ አልገባም ነው የምትይ? እንዴ አይናችንን እንደ አንመን እንዴ? አይተነዋል። እኔ ለምን ምንድን ነው ችግሩ? እኔ እኮ ለስራ ፈልጌ ገርተህ እኮ ማየት ትችላለህ። እሱ እሺ እኔ እኮ መጀመሪያ እዛ ድረስ እኔ ለስራ ጉዳይ ነው የመጣሁት። የለም እኛ ቤት ምንድነው የምትለን? ቤት ተሳስታችሁ ሊሆን ይችላል። አንቺ ቤት ተሳስተን አይደለም እኮ አይደለም ቤት ተሳስተን እኮ አይደለም። ይኸውልሽ አይናችን መቼስ እየዋሸን አይደለም፣ በአይናችን እያየን ነው። ከዚህ መጣው አልገባም። እዚህ ጋር አቅፎሽ አንጠልጥሎሽ ሰላም አላለሽም ማለት? አዎ አባቴ ተሳስተን የእውነት እኔ ተሳስተን ነው። እሺ ገብቼ ሊያው እርግጠኛ ነሽ? ትችላለህ። ግቢውን አይደለም አንቺ ቤት ነው። እኔ ተብሎ በትክክል በቀጥታ ቤቲ ጋር ነው የሚሆነው። ስራ ቦታ ከሌለ ከስራ ውጭ እሷ ጋር ነው የሚሆነው ተብሎ ነው። ስለዚህ ቤትሽ ነው ገብቼ ማለት እኮ ግቢውን ሰው መጠየቅ ነው እንጂ አንቺ ጋር እኮ ነው ተብለን የተላክ ነው። ስለዚህ ግቢውን እኮ ከዚህ እያየን ማንም ሰው የለም። ስለዚህ ቤትሽ የምታሳይኝ ከሆነ አሳይኝ፣ ካልሆነ ጥሪው ሰማኛለህ። ሄኖክም ከሆነ ማለት ነው ለስራ ሊሆን ይችላል። ሜቢ እኔ ካልጠራሁት ሊመጣ አይችልም። ገባ? እኔ ደግሞ ምንም የጠራው ሰውም የለም፣ እኔ ጋር ይመጣ ሰውም የለም። ስለዚህ አሁን ሰው አልገባም፣ ቤትሽ አልገባም። እርግጠኛ ነኝ። ቤትሽንም ታሳይናለሽ። እርግጠኛ ነኝ። ሲጀመር ማለት ነው ካሜራ ይዘህ መጣ እንዲህ ራሱ መቅረጽ ሴት ልጅ ተገቢ ነው። እኔ ሲጀመር እንደዚህ ልበሽ ብዬሻለሁ እንዴ? እኔ ምን አደረኩ? አንተ አለባበሷንም እኮ ቤትሽ ነው የመጣ ነው። እኛ ደግሞ እንደፈለኩ መልበስ መፍትሄ ነው። እና ታዲያ እኛስ ምን አለን? እሺ ገብተን ይቅርታ ካሜራውን ታስቆምልኝ እኮ ገብተን እኮ በገዛ ቤቴ እየቀረስክ አሁን ፈቃደኝነትሽን እየጠየቅኩ ነው። ካሜራ ለስራ ጉዳይ ስለማያስፈልገኝ ሰው ማስፈልገኝ። እሺ ሰዎቹን ማንንም ታይ፣ ሰምተሽኛል? ማንንም ታይ፣ ለስራ ጉዳይ ካሜራው ስለማያስፈልገኝ እሱን የስራ ጉዳይ ነዛው ተተዋለህ። አሁን ደግሞ ገብተህ ይሄ ያልሽ እኮ መቅረጽም አችልም እኔንም እሺ አሁን አይደለም አይደለም ገባ ብለሽኛል አይደል? ገባለኝ ምንድን ነው ተከራይ ያለ? እሺ ቤት እያለ እኮ ነው። ዞር ቤት ሴትዮ ማንም የለም አላልሽኝ? ማንም የለም። ይኸው እዛ መሄድ ትችላለህ። ቤቴ እንዳገባ ለምንድን ነው የማልገባው እኮ? ይኸውልሽ እኮ አንዴ ፈልጌ ነው ና ጀመር ማንም የለም። ሰማኸኝ አይደለ? በገዛ ቤት መግባት አትችልም። ወደዚህ ሂድ። ምን እያደረግክ ነበር? ምን ፈልገህ ነው? ምን አገባህ? ታገኛለህ የሰው ቤት ዝም ብለህ ዘው ብለህ ትገባለህ። ዞር በል። እሺ ተረጋጋ። ሲጀመር በስርዓት አናግረኝ። ታውቂያለሽ? አንተ እኔ አላውቀውም እና ምን ማናባል ነው እኮ ምን እንዴ? ዞር በል። ምንድን ነው አንተ? እሺ ነው ያነካኝ። ምን የምን ካሜራ ነው ደግሞ? ካሜራ ምን የስራ ጉዳይ ነው። ማን ይላክ? የስራ ጉዳይ ነው። ይኸውልህ በስርዓት ቁጭ በሉና እኔ ላውራችሁ ነው የምፈልገው። ሌላ ምንም ጭቅጭቅ አልፈልግም። እና በቃ አላውቅም አለች እኮ ውጣ በቃ። ስለዚህ ምን ይፈጠር ነው የምትለው? እኮ ውጣልኝ ከቤት። እሺ እንዳትነካኝ። የሰው ቤት ዝም ብለህ ዞር በል ወደዛ። አንተ ማን እኮ ቁጭ በል አንተ። እንዴ አንቺ የለም አላልሽኝም? ልትደበድበኝ ነው እንደ አንተ በሰው ዝም በል። እሷ እንዳትናገር ከኔ ጋር አውራ መጀመሪያ። አንተ ማን ነህ ሲጀመር? ብላን ነበር አይደለ? ማን ነህ ሲጀመር? መጀመሪያ ከኔ ጋር አውራ። ሄኖክ የምትባለው አንተ ነህ? ሄኖክ ደላላ ሲጀመር ሄኖክም አይደለም ይኸውልሽ እሱን ሄኖክ ደላላ ማለት አንተ ነህ አይደለ? ሄኖክ አናጽም አይሰራም፣ ምንም ደላላም አይደለም። ማን ይላክ ሲጀመር? ባለቤቴ ነው። የትኛው? ቆይ እስኪ አንተ ከኔ ጋር ጨርስ። እሺ እኮ አናግረኝ። ምንድን ነው የፈለከው? እሺ አናግረኝ። ምንድን ነው የፈለከው? እና ታውቀኛለህ አንተ? ታውቀኛለህ? አዎ። የት ነው የምታውቀኝ? እሱን ሁሉንም ነገር አንቺ እኮ ሲጀምር ካሜራ ምናምን አስፈልገህ ነው? ስራዬ ነው። የምን ስራ ነው? ምን አገባህ? የሰው ቤት ካሜራ ይዘህ ምናምን ስራ አለው። ምን አይነት ስራ ነው? አይጠፋም። ካሜራውን አስጠፋኝ። ምናወራ ከሆነ ካሜራ አውርዶ መጀመሪያ፣ ከዛ ማንነትን ንገረኝ መጀመሪያ። ዝም ብሎ እንትን አይደረግም። ትሰማኛለህ? ካሜራውን አስጠፋልኝ። አይጠፋም። ማን ይላክ? ማን ይላክ? ቁጭ በሉና እናውራ። በስርዓት ብናወራ ይሻላል። ሌላ ችግር እኮ ካሜራ ምንድን ነው? ካሜራ የኔ ማንነት ነው የፈለግከው አይደል? ኧረ እባክህ ንገረኝ። ምን ልታመጣ ነው? ይኸው መርማሪ ጋዜጠኛ ባይሉ ይባላል። እንዴ እኮ ማን ይላክ? ተረጋጋ እስኪ። ምንድን ነው አንተ? ማን ይላክ? አትንከንሽ።
እንዳትነካ እንደዚህ የውሸት እየሰሩ ምን እንደሚያደርጉ እናውቃለን እኮ አቀናብረውም ሊሆን ይችላል ምንድነው ሰርቀን ነው የመጣው እንዳንቺ ሌባ አይደለም ህግ ያለበት ሀገር ነው ካሜራ አድርገህ ሰው እሺ ቁጭ በል ምን አድርጉ ነው የምትለው ተረጋጋ አይደለም ቁጭ በል አንቺ ሂድ ወደዛ ተረጋጋ በቤቴ ጭራሽ ተጠጋ ምናምን ትላለህ በገዛ ቤቴ በተንድ ተነስ ለምን እንደምነሳ ወደዛ ተረጋጋ የራሴ ቤት አንተ ወጣ ተነስ ሰማኛለህ አትናገረኝም ቁጭ በል አንቺ ቁጭ በል ቤትሽ ታውቂዋለሽ እንዴ አንተ ምን ፈልገህ ነው? ተረጋጋ እስኪ ጋዜጠኛ ነኝ አልክ። ምን ፈልገህ ነው? ሲጀመር አይደለም ውሸት ነው። እንደዚህ እያደረጋችሁ አይደል ሰው የምትሰርቁት? አይ ቆይ እስኪ ብቻ ተረጋጊ። አንቺ ደግሞ ምን የሚሰረቅ ነገር አለሽና? ማን ይላከ? ቆይ ቤቱን እንዳየው አይ ደላላ ምናምን እንደምሰራ ማን ይላከ? ቲቪ፣ ሶፋ ይሄ ለካንቺ የሚሰረቅ ነገር ነው። ትልቅ ነገር ነው። ሰው ደህና ነገር ኖሮት ያወራል ይባላል። ይሄ አትሄድም በየቦታው እየዞርክ ያለው ምንድነው? አንተ አፍን ባከፍተስ እና የሰው ቤት ዝም ብለህ ዘው ብለህ ትገባለህ እንዴ? ስልክሽ እየጠራ ነው። አይመለከትም። የመጣበትን ጉዳይ ያው ምን የፈለከው ደግሞ ባለቤቴ ሚስቴ ምናምን ስትባባሉ አታፍሩ? አዎ ባለቤቴ ናት። ምንድነው ጫነቃ እንዴ? ባለቤቴ እና እንዴ ምንድነው? በሷ እኔ በሷ አላገባም አንተ እኮ እኔ ሴት አጥቼ በሷ ልቃና። አይ ከፈለክ ደላላ ስለሆንኩ ሚስትና ልፈልግልህ ብዬ ነው። ኦኬ ለአንተም በደላላ ነው ያገኛት ማለት ነው? እኔ በደላላ አይደለሁ እና በህጋው ያገባሁት ሚስቴ ናት። እየሰማችሁ ነው? ደግሞ አንቺ ባለቤቴ ስትይ ነው የሰው ባል ቀምተሽ አታፍሪም? ቤትሻ ምንድነው እንግዲህ የምን ባል ነው የምትለው? ያንተ ነበረች እኔ ታውቂያለሽ እንዴ? እኔ እሷን እየደበቅሽ እንዴ? እኮ እኔ እሷን የኔ ሚስት ላደርጋት እኮ ታዲያ ምንድነው የምታወራው ታዲያ? እኔ ግራ ገባኛ። የማን ሚስት ቀማው ታዲያ? ማን አንተ እፈር። ለምንድነው ማፍረው? ባለቤቴ ናት እኮ ይኸው ቤታችን ያየው ያምራል። ምን አስረዳ? ምንም እኮ ማስረዳት አያስፈልግም። ምን ቸግሮ ከሆነ ደላላ ነኝ እፈልግልሃለሁ፣ ችግር የለም። ምን ቤት ፈልገን አይመጣም አይደለም? ሁለታችሁም ፈልጊ። ለምን? በምን ጉዳይ? ምክንያቱም አንቺ አታፍሪም? እንደው የሰው ነገርኩሽ እኮ የጓደኛሽን ባል ቀምተሽ የሆነ ከኔ ጋር ያለ ችግር ከሆነ ውጪ ማናገር ስማ፣ ቸግሮ ምናምን ከሆነ እንረዳለን። አንተ ወደዛ ሂድ። ምንድነው የቸገረ? አንተም ችጋራም አልተባለ አይደለም። ያው ኑሮ ተወደዋል ምናምን ችግር የለም። ዝም በይ። አይደለም ገና አጋጭሻለሁ። ባለጌ ነው ያልሽ የለም እንዴ? ቤቴ ለገባው ራሱ ተጠያቂ ነው። ጥሩ። እስቲ የሚጠይቀኝን አካል ጥሪ። ያለ ወረቀት ትእዛዝ ዝም ብሎ የሰው ቤት ይገባል እንዴ? ቆይ አንተሳ አንድ ተራ መታወቂያ ያስከና ደግሞ በዚህ ልታስፈራሪኝ ትመልከ እንዴ? ህግ ያለበት ሀገር ነው ያለነው እኮ። እሺ ጥሩ እኮ አይደለም የሚይዘኝን ህግ ጥሩ ይጠራ አይደለም የሚጠይቅ አይደለም። እሱም አለ ከፈለክ ይውላ ሰው አስወጣልኝ። ማንም አያወጣም። አንቺ ከየት የመጣ ጋር ነው? በእናትሽ ካሜራውን አስጠፋ። አይጠፋም። ቀረጥ መብት ነው። ምንድነው ፊልም ልታሰራል ነው እንዴ? በጣም አፍን የከፈት ካልመሰለህ ምንድነው የፈለከው አንተ? ነገር አፍን የከፈት ካልመሰለህ ዝም በል። ፖሊስ ምናምን ጥራ፣ ደውለን ጥራ። ደስ ይለኛል። እኔ ልጥራ? ቆይ ማን እንደዚህ እኮ ቆይ ተረጋጋ እስኪ። ቆይ ተረጋጋ። አይ እኔ ልጥራ። እንደዚህ ያረጋችሁ ሰው የሚሸውዱት። ተረጋጋ። እኔ ምንድነው የፈለከው? ቤቲ እስኪ አንዴ ምንድነው የምታደርጉትን ነገሮች ማን ይላከስ? ግን ነገር ይላከኝን ሰው ልንገርህ። ሰብለ የማን ይሰብ? እኔ ለሱ ነው የመለስኩት። አዎ ማን ይላከስ? ይጀምር ሰብለ ያንተ ሚስት፣ ያንቺ ደግሞ ጓደኛ እዛው እስራኤል ሀገር እያላችሁ አብራችሁ የምትሰሩ እኔ ውጪ ሚስት እንደሌለው እስኮና ቃል። ስለዚህ ደግሞ አሁን ምርግጥ እቺ ደግሞ ከየት የመጣች የሌባ አይነ ደረቅናት። ቆይ ማን አንቺ አታፍሪም? የሰው ባል ቀመተሽ እንትን ስትይ። ቆይ እስኪ ተረጋጋ። ማን ይላከ? መጀመሪያ ለቀናት ይመስለኛል ለመለያየት የመጣ ነው የምትመስለኝ እኮ ሁለታችሁን። እኔ ቀናት ከእናንተ ምን ላገኝ? ቆይ ገንዘብ ፈልገን ነው አንተ ስነ ስርዓት ያዝ። እንከፍላለን የምትፈልገው ነው። ስለዚህ ሰብለን አታውቋትም? አላውቃት። እርግጠኛ ናችሁ? የማን ይሰብ? የቤዛትሽ አላውቃት። ቤዛ የምትባለው እርግጠኛ ነሽ? ኋላ ግን ይኸውልሽ ከዚህ ደቂቃ ጀምሮ የምታደርጊያትን የምትናገሪያትን ነገር በጣም ተጠንቀቂ። ይኸውልሽ ለምን መሰለሽ ኃላፊነት ትወስጃለሽ፣ ዋጋ ትከፍያለሽ። እየነገርኩሽ ነው። የድሮ ሚስቴ ነበረች፣ ከተፋታን ቆየ ነው። የማነች ሰብለ? አንተ ሰማኛ? ቆይ ሁሉ መረጃ ቆይ ስማኝ፣ መጀመሪያ ስማኝ። አንቺ ደግሞ መረጃ ይዘን የመጣው ሁሉ ነው። ምን አይደል? ለምን ይናገራ? ምን ሰማኛለህ? እኔ እናንተ ስንገናኝ ማንም እንደማታውቅና ከኔ ውጪ ማንም እኔ የመጀመሪያ እንደሆንኩ ነው የነገርከኝ።
ስለዚህ ማንን እንደማታቃቃር አንቺ ደግሞ አታፍሪም? እንደው ደላላ ስታምኝ ራሱ አይደለም ደላላ ስታምኝ አትገርምም? እቺ ተልኮን ይመጣው ነው ፍቅር ልጁ እየፈራ ነው። ስለዚህ ምን አስፈራ? ስራው ያስፈራል። ሌብነቱ ያስፈራል። የምን ሌብነት? ዝም በይ። አረ አንተ በገዛ የምን ሌብነት ነው? ቆይስ አልነገርኩሽ እኮ አይደለም እንትን እንደዚህ መናገር ነገር አጋጭሻለሁ። ለምን ታጋጨት? ማለት ነው ግን ማን እንደሚገጭ ነው እኮ ምን ልትሆኚ ነው? ቆይ አንተ ተወረ ባለቤት እኔ እያለሁ ባለቤት አትጠጋት። ምንድነው አንተ? ቆይ ምን እያደረገ ጉልበተኛ ስለሆንክ ነው እንዳለለ እንዳነካው። ዝም በይ አንቺ እንዳትነካት በቃ እንዴ ምን ከኔ ጋር ጨርስ በቃ ምንድነው ከሷ ጋር ሴት ናት እኮ ሴት ስለመጣ በቃ ምንድነው አንተንም ገና ረግጣለሁ ከፈለክሽ ዝም በይ እሺ በቃ ዝም በይ እደግምሻለሁ ነገርኩሽ እሺ ተረጋጋ ምንድነው ፈልገው ከኛ በቃ ተረጋጋ እሺ በቃ እሺ ምንድነው ፈልገው ከኛ ተረጋጋ ቁጭ በልሽ እሺ ቁጭ በል አንተ አልፈህ ተቀመጥ ምን ነው የፈለከው ከኛ የሚፈራህን እዛው ሄድ አስፈራራ እኔ እንድትፈሪኝ አይደለም ለሰው ቤት ገብቶ ዝም ብሎ ሰው መደብደብ ነገርኩህ እኮ ከፈለኩ አስተኝቼ ረግጣለሁ ምን ያለ ማን እንደሚረግጥ ቆይ ማን አንቺ ይኸውልሽ ለመጨረሻ ጊዜ ነው የምነግርሽ ሰማሽ ቆይ ከኔ ጋር ጨርስ ቁጭ በል ሰማኛለህ ጫፌ እንዳነከኝ በገዛ እኔ ጮሃለሁ ቁጭ በል እኔ ፖሊስ ነው የምጠራው ለዘር ቁጭ በል ተቀመጥ አንተ ከኔ ጋር አውራ እሺ ምን ልታመጪ እሱንም ማመጣው ነገርኩሽ እኮ ምንም አታመጪም በጸባይ ይዘው ቁጭ በል ምን እያደረግህ ዝም በይ ሌባ አታፍሪም የሰው ባል ቀምተሽ አታፍሪ ያውም የገዛ እሺ ጓደኛ ምን ጉልበተኛ ምናምን ስለሆንክ ሰው መደብደብ አለ ቤቴ ደግሞ መተ ሌባ ስርዓት ካልያዝክ አስይዛለሁ እየረገጥኩ እኮ ሚስቴ አትንካት በቃ እሷ አትንካት ከኔ ጋር ጨርስ ደግሞ እንደ ወንድ ሚስቴ ይላል ወንድ ነኝ ከወንድ በላይ ነኝ ምንድን ልትል አንተ ሚስቱ ነኝ እንዴ ምን አንተ ሌባ ዝም በል ሌባው ማን ኳንተ የሰው ቤት ገብተህ ምንድን ነው የፈለከው ያን ወከባ ፈጠርኩ ምን ቸግሮ ሆነ እንርዳ በቃ ምንድን ነው የፈለከው ንገረኝ አንተ የት ሀገር ነው ችጋራም ሰው የሚረዳው እኮ ምንድን ነው የፈለከው አንተ የምትፈልገውና እህል እንሰጣለን ጠይቀን አንቺ ምን ነው እዛም እንደዚህ የሰው ባል እየቀማሽ ነው ገንዘብን ያመጣሽው አታፍሪም እኔ ባንቺ ይሄ በልክስክስ የመጣ ብር ነው አንቺን ብር ስነካ አንተ ደግሞ እንደ ወንድ ስታወራ ለምንባረ ምን ቀናህ እንደዚህ ምናምን እኔ በእናንተ እና ታዲያ ምንድን ነው የምትፈልገው እኔ ቆይ ሴት ጠፍቶ ነው እኔ ባንቺ ልቃጠል የሚችለው አንቺም ሴት ሆነሽ ምን ያንሰኛል ምን አለሽ ሲጀመር ቆይ ሲጀመር የሰው ቤት ዝም ብሎ መግባት ይቻላል እና እኮ ፖሊስ ልጥራ ብለሃል አይደል አንተ ማጠራኮ እኔ ልጥራ እኮ ተረጋጋ እናውራ እኮ ልጥራ ፖሊስ ብለሃል አይደል እኔ ልጥራ ጨርስ ችግር የለም እንጠራለን አይ ስትል ነበረ ጠይቃለሁ ስትያል ነበር በግ ጠይቃለሁ ስትይኝ ነበር ይሄው ከፈለግሽ አንቺም ደውይ እኔም ልደውል እኮ ጨርሽ መጀመሪያ ምንድነው መጀመሪያ ተረጋጋና አውራን አይደል ምን እንፈልገው ከእናንተ ጋር እንደዚህ አይደለም ማውራት መፈልገው ማን ይላከት ይጀምራል የላከኝን ሰው እኮ ነገርኩ ሰብለ ምናምን አላቃትም አላችሁ ሁለታችሁ ሰብለ ማናት አታ እሺ ችግር የለውም ባሳያችሁስ ምን ይመስላችሁ ምንም አይመስለኝም ሰብለ ላይ አንተ ከእቺ ምን ፈጣጣ አንቺ ፈጣጣ የሌባ አይነት ገንዘብ ምናምን ከሆነ ችግር የለም የፈለከው ያለ እንሰጣለን እንደዚህ እኮ እሺ አይደለም በሰው ብር እየተጠቀምክ ነው ምን በማን እንደዚህ እያደረክ ምናምን ማን ያስገባው ሲጀመር ሰብሊ አዎ ነይ እሺ አይ ቆይ ሰው በሩን ይከፍቱልሻል ምንም አታመጣም እባክህ ዝም ብለው ወሬ ብቻ ወሬ እኛ ህፃናት አረከን እንዴ በሩ ሲንኳኳ ሄደህ ትከፍትላታለህ አይደለም አንሰማ ምንድነው እኔ እናንተ እንደናንተ መጀመሪያ እኮ ጅሎች ናችሁ ሰይወት ዝም ብለህ ትልቅ ጅሎ አንተ ነህ አፍሽን አትከፍቺ እየነገርኩሽ ነው እኔ እንደዚህ አይደለም የምታወራኝ እኮ አፌን ራሱ የተካፈቱት ካንተ ጋር ምንድነው በቃ መጀመሪያም ክፍት አፍ ስለሆንሽ አይደለም ስፖርት ምናምን ሰራ ሰው ለመደብደብ እንደዚህ ሰው ለመምታት ነው እስቲ ወንድ ከሆንክ አንተ ቀንተን በላ አይደለም ጉልበተኛ ስለሆንክ ምናምን አዎ ነኝ ምን ታመጣለህ እኮ እንደዚህ የሰው ቤት ገብተህ እንዴት ትማታ እንዳንተ ልክስክስ አይደለም ልክስክስ እናንተ ሴጣን